ሰበር ዜና ዓለም ደንግጣለች። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ለኢራን ዜጎች አስቸኳይ ጥሪን አደረጉ። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ልዑካን ጋር ሳይነጋገሩ ፓኪስታንን ለቀው ወጥተዋል። የአሜሪካ ተደራዳሪዎች ጉዞ ተሰርዘዋል፣ አልሄዱም። የቀድሞ የዋይት ሃውስ ባለስልጣን አሳሳቢ መግለጫ በአሜሪካና ኢራን ፍጥጫ ዙሪያ ሰጥተዋል። ወደ አስደንጋጩ መረጃ ስንሸጋገር ደግሞ በዋሽንግተን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተገኙበት አንድ መርሃ ግብር ላይ አንድ አስደንጋጭ ክስተት በመፈጠሩ ፕሬዝዳንቱ በጥበቃ አባላት ወደ ምቹ ስፍራ እንደተወሰዱ ሌሊቱን ተዘግቧል። ሁሉንም በዝርዝር ታደምጡታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ፈጣን መረጃዎችንም ይከታተሉ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ቀደም ሲል ያስተዋወቅኳችሁንና ሌሎችም መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ልዑካን ጋር ሳይነጋገሩ ፓኪስታንን ለቀው ወጡ። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ከአሜሪካ ልዑካን ጋር ሳይነጋገሩ ፓኪስታንን ለቀው እንደወጡ ተዘግበዋል። ሚኒስትሩ በፓኪስታን ቆይታቸው ከፓኪስታን ጠቅላይ ሚኒስቴር ሻህባዝ ሻሪፍ እና ከጦር ኃይሎች ኢታማጆር ሹም ፊልድ ማርሻል አሲም ሙኒር ጋር ተወያይተዋል። ውይይቱ በዋነኛነት ያተኮረው በአሜሪካና በኢራን መካከል በፓኪስታን አደራዳሪ በሚደረገው ተዘዋዋሪ ድርድር ላይ ነው። በዚህም ኢራን ለድርድር ያሏትን አቋሞች ለፓኪስታን ባለስልጣናት ያሳወቀች ሲሆን ውጤቱ እስኪገኝ ድረስ በፓኪስታን በኩል የሚደረገው ጥረት የሚቀጥል መሆኑ ተመላክተዋል። ሚኒስትሩ ከሁለት ቀናት የፓኪስታን ቆይታቸው በኋላ ወደ ኦማን ማቅናታቸውን የሚገልጹ ዘገባዎች እየወጡ ሲሆን የኦማን ቆይታቸውን ሲያጠናቅቁ ወደ ሩሲያ እንደሚያቀኑ ተነግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ልዩ ልዑካን የሆኑት ስቲቭ ዊትኮፍ እና ጄራርድ ኩሽነር ወደ ፓኪስታን ዋና ከተማ እስላማባድ ሊያደርጉት የነበረውን ጉዞ መሰረዛቸውን አስታወቁ። ፕሬዝዳንቱ ለፎክስ ኒውስ በሰጡት ቃል ልዑካኑ ምንም ፋይዳ ለሌለው ውይይት ሲሉ የ18 ሰዓታት ረጅም የአየር ላይ ጉዞ እንደማያደርጉ ገልጸዋል። ፕሬዝዳንት በዋይት ሃውስ ለሚገኘው የፎክስ ኒውስ ዘጋቢ እንደተናገሩት ልዑካኑ ለጉዞ ዝግጅት እያደረጉ በነበረበት ወቅት እርሳቸው ጣልቃ በመግባት ጉዞውን እንዳስቆሙት ጠቁመዋል። ፕሬዝዳንቱ አክለውም በድርድሩ ላይ አሜሪካ የተሻለ የድርድር አቅም እንዳላት በመግለጽ ሌሎች አካላት በፈለጉት ሰዓት መደወል እንደሚችሉ ተናግረዋል። ሆኖም ምንም በማያመጣና ባዶ በሆነ ውይይት ላይ ለመቀመጥ ብቻ 18 ሰዓት መብረር እንደማያስፈልግና ይህንንም ለልዑካኑ እንዳሳወቁ የውሳኔያቸውን ምክንያት አብራርተዋል። በሌላ ተያያዥ ዜና የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ እሁድ ወይም ሰኞ ወደ እስላማባድ ሊመለሱ እንደሚችሉ የፓኪስታን ባለስልጣናትን ጠቅሶ ሲቢኤስ ኒውስ ዘግቧል። የውጭ ጉዳይ ሚኒስቴሩ ቀደም ሲል እስላማባድን ለቆ የወጡ ሲሆን በአሁኑ ወቅት ወደ ኦማን ዋና ከተማ ሙስኮት በማቅናት ላይ እንደሚገኙ ዘገባው አመላክተዋል። የአሜሪካ መንግስት በኢራን ወደቦች ላይ የጣለው የባህር ላይ እገዳና ማዕቀብ መቀጠሉን ተከትሎ የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ዜጎቻቸው የኤሌክትሪክ ኃይል ፍጆታቸውን በከፍተኛ ቁጠባ እንዲጠቀሙ ወይም እንዲቆጣጠሩ ጥሪ አቀረቡ። ፕሬዝዳንቱ ወቅታዊውን የሀገር ሁኔታ አስመልክቶ ሲናገሩ ጠላቶቻችን መሰረተ ልማቶቻችንን እያወደሙና ከበባ ውስጥ እያስገቡን ነው። ይህንን የሚያደርጉትም ህዝቡ በመንግስት ላይ እንዲማረርና አሁን ያለው እርካታ ወደ ብስጭት እንዲቀየር በማሰብ ነው በማለት ከእገዳው ጀርባ ያለውን ዓላማ አብራርተዋል። ህዝቡ የኃይል አጠቃቀሙን ማስተካከል እንዳለበት ሲመክሩም በቤት ውስጥ 10 መብራቶች ከማብራት ይልቅ 2 ማብራት ይቻላል፣ ታዲያ የዚህ ችግሩ ምንድነው ሲሉ ጠይቀዋል። በተያያዘ ዜና የኢራን የመንግስት መገናኛ ብዙሃን በቴሌግራም ገጹ ባጋራው የቪዲዮ መልእክት ላይ የሀገሪቱ የኤሌክትሪክ ኃይል አቅራቢ ኩባንያ
ክፍያ ወይም ታዛናሪ ዋና ስራ አስፈጻሚ ዜጎች የኤሌክትሪክ አጠቃቀማቸውን በጥንቃቄ እንዲከታተሉና ማንኛውንም ህገወጥ የኃይል አጠቃቀም ወይም ስርቆት ሲመለከቱ ለሚመለከተው አካል ጥቆማ እንዲሰጡም አሳስበዋል። የቀድሞ የዋይት ሃውስ ባለስልጣን እንዳሉት አሜሪካና ኢራን ከፍተኛ ዋጋ የሚያስከፍልና መቋጫ ያጣ የፖለቲካ ትንቅንቅ ውስጥ ይገኛሉ። በቀድሞው የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ አስተዳደር የብሔራዊ ደህንነት አማካሪና የኦፍ ዘ ሪከርደር ስትራቴጂስት መስራች የሆኑት ማርክ ፋይፍል ለአልጀዚራ እንደተናገሩት በአሁኑ ሰዓት ሁለቱም ወገኖች ቀድሞው እጃቸውን ለመስጠት ወይም ለመሸነፍ ፍላጎት የላቸውም ብለዋል። አክለውም ኢራንም ሆነች አሜሪካ ለድርድር ለመቀመጥ ፈቃደኛ አለመሆናቸውንና ጉዳዩን በሆርሙዝ ባህረ ሰላጤ ላይ በሚያደርጉት ፍጥጫ ብቻ ለመወሰን መምረጣቸውን አስረድተዋል። በዚህ መሃል የነዳጅ ንግድ ለሁሉም ሀገራት እጅግ ወሳኝ በመሆኑ ጫናው በከፍተኛ ሁኔታ ወደ ኢራንና ቻይና ማዘንበሉን ፋይፍል አብራርተዋል። ቤጂንግ 15 በመቶ የሚሆነውን የነዳጅ ፍጆታዋን የምታገኘው ከኢራን መሆኑን የጠቀሱት ባለሙያው ቻይና ያለ ኢራን ነዳጅ ለተወሰነ ጊዜ መዝለቅ ትችላለች፣ ነገር ግን ኢራን ከቻይና የምታገኘው የገንዘብ ፍሰት ከተቋረጠ ለረጅም ጊዜ በህይወት መቆየት አትችልም ብለዋል። በመሆኑም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእገዳው አማካኝነት በኢራን አመራሮች ላይ ጫና ለማሳደር እየሞከሩ ያለው ይህንኑ ወሳኝ የኢኮኖሚ ክፍተት በመጠቀም መሆኑን ፋይፌል ገልጸዋል። የዚህ አሜሪካ መራሽ ስትራቴጂ ዋና ዓላማ የኢራንን የገቢ ምንጭ በተቻለ መጠን በማድረቅና በማነቅ ሀገሪቱን ተገዳ ወደ ድርድር ጠረጴዛ እንድትመጣ ማድረግ መሆኑን ጠቁመዋል። ፕሬዝዳንት ዶናልድ ጄ ትራምፕ እና ሌሎች ከፍተኛ የመንግስት ባለስልጣናት በዋሽንግተን ሂልተን ሆቴል እየተካሄደ ከነበረው ዓመታዊ የዋይት ሃውስ ጋዜጠኞች ማህበር የእራት ግብዣ ላይ በድንገት በተፈጠረ የጸጥታ ስጋት ከስፍራው በፍጥነት እንዲወጡ ተደረገ። በስፍራው የነበሩ ታዳሚዎች እንዳስረዱት በአዳራሹ ውስጥ ተደጋጋሚ የሆነ ከፍተኛ ድምጾች የተሰሙ ሲሆን የድምጹን ምንጭና አይነት ግን በትክክል ማወቅ አልተቻለም። ክስተቱን ተከትሎ የፕሬዝዳንቱ ልዩ ጥበቃ አባላት ወደ መድረኩ በመትመም ፕሬዝዳንቱንና ሌሎች ባለስልጣናትን በፍጥነት ይዞ ወጥተዋል። ከስፍራው የወጡ ምስሎችና ቪዲዮዎች እንደሚያሳዩት የጥበቃ አባላቱ መሳሪያቸውን በመምዘዝ እና የጸጥታ ኃይሎች ሙሉ ትጥቅ በመልበስ መድረኩን የተቆጣጠሩ ሲሆን አዳራሹን መፈተሽ ጀምረዋል። በዚህ ድንገተኛ ክስተት የተደናገጡ ጋዜጠኞች፣ ባለስልጣናትና ታዳሚዎች ራሳቸውን ለማትረፍ ከጠረጴዛዎች ስር ለመደበቅ ተገደው ነበር። ሆኖም ከጥቂት ደቂቃዎች መቋረጥ በኋላ ጋዜጠኛ ወይጂያ ጂያንግ ወደ መድረክ በመውጣት የእራት ግብዣውና መርሃ ግብሩ በቅርብ ደቂቃዎች ውስጥ እንደሚቀጥል ለታዳሚዎች አሳውቃለች። ስለተፈጠረው ክስተት ዝርዝር መረጃ ወደፊት እንደሚሰጥም አክላለች። ክስተቱን አስመልክቶ የአሜሪካ ምስጢራዊ ጥበቃ፣ የፍትህ ሚኒስቴርና የፌዴራል ምርመራ ቢሮ እስካሁን የሰጡት ይፋዊ መግለጫ የለም። በፕሬዝዳንት ዶናልድ ትራምፕ ላይ የጸጥታ ስጋት የተፈጠረበት የዋሽንግተን ሂልተኑ ሆቴል እንደ አውሮፓውያን አቆጣጠር በ1981 ፕሬዝዳንት ሮናልድ ሬገን ላይ የተኩስ ጥቃት ተፈጽሞበት ከነበረው ስፍራ ጋር አንድ መሆኑ ተዘግቧል። ከዋሽንግተን ሪፖርት ያደረገችው ሮቤካ ሻባድ እንዳስረዳችው ዓመታዊ የዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ የሚካሄድበት ይህ በሰሜን ምዕራብ ዲሲ የሚገኘው ሆቴል ፕሬዝዳንቶችን ጨምሮ ዓመቱን ሙሉ በርካታ ታላላቅ ሀገራዊ ዝግጅቶችን የሚያስተናግድ ታዋቂ ስፍራ ነው። የሬገን ፕሬዝዳንታዊ ቤተ መጻሕፍት እና ቤተ መዘክር ታሪካዊ መረጃ እንደሚያሳየው በመጋቢት ወር 1981 ሮናልድ ሬገን የአሜሪካ የሰራተኞች ማህበር ፌዴሬሽን ዝግጅትን አጠናቀው ከዚህ ሆቴል ሲወጡ ነበር በጆን ሂንክሊ ጁኒየር የተኩስ ጥቃት የደረሰባቸው። ጥቃት አድራሹ ባለ 22 ካሊበር ሽጉጥ በመጠቀም በፕሬዝዳንቱና በልዩ ጥበቃዎቻቸው ላይ ተኩስ የከፈተ ሲሆን ፕሬዝዳንት
ሬጌንም በደረሰባቸው ጉዳት ምክንያት ለ12 ቀናት በሆስፒታል ሕክምና ለመከታተል ተገደው ነበር። በወቅቱ ሆቴሉ ደጃፍ ላይ በተፈጸመው በዚህ አሳዛኝ ጥቃት ከፕሬዝዳንቱ በተጨማሪ የዋይት ሃውስ ፕሬስ ሴክሬታሪ የነበሩት ጄምስ ብራንዲ፣ የልዩ ጥበቃ አባላት ቲሞቲ ማካርቲና አንድ የፖሊስ ባልደረባ የመቁሰል አደጋ ደርሶባቸው እንደነበረ ታሪኩ ያስታውሳል። አሁን ላይ በተመሳሳይ ሆቴል የተፈጠረው የትራምፕ የጸጥታ ስጋት ይህንን የድሮ ታሪካዊ ክስተት ዳግም እንዲታወስ አድርጎታል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ ሰበር መረጃ ከሰዓታት በኋላ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።